ስለዚህ እኔ ዛሬ 2 ዓመት 3 ዓመት ኦርቶዶክስን መስታደብ ሰው ነበርኩ በቃ ኦርቶዶክስን ምናገር እማንቋሽሽ ሰው ነበርኩ አሁን ግን ተለወጥኩ ምን ላድርግ ብራዘር ቀየረኝ የማነበው ነገር ከተመረኩ በኋላ በተለይ ቀየረኝ ብራዘር ምን ላድርግ እሺ ቆይ ምን ላድርግ ማንበብ ጀመርኩ እኮ ነው ማለት ምን ላድርግ እሺ ምን ላድርግ ስለዚህ ተቀየርኩ ከዛ በኋላስ ኖ ወቋት ማለት ጀመርኩ አንብቧት ግን ይሄ ከቤተክርስቲያን የተባረራችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ስታጭበርብር የተባረርክ ስታምታታ የተባረርክ ሁሉ ማለት ነው የሆነ ቂመኛ ምናምን ሆነ አትምጣ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቴን ነው የምላችሁ ፍጥሯንን አያመልኩም አራነተብ እነሱን ተቀበለን አሜን ብለን ተቀበለን ኦርቶዶክስን አለመቀበል አንችልም ኦኬ ያንተ አረዳድና ከሄድኮ እጅግ በጣም ደስ የሚለኝ መደግፈው ነው በእኔ በኩል ለዛም ነው ያንተን ላይፍ ሳይ ከታተላለው አዳምጣለሁ ያንተን ሐሳብ ለጓደኞቼ ሼር አደርጋለሁ እምነቱ ላይ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ እምነቴ የናንተ ውይይት እናንተ የምታደርጉት ውይይት በህይወቴ ላይ እውነት እየተንጸባረቀ ነው በእኔ በኩል ነው ማለት በእኔ በኩል ስለዚህ የክርስቲያኖችን ህይወት የማዳን ስራ ነው እየሰራችሁ ያላችሁት ለዚህ እግዚአብሔርም የእጃችሁን ይስጣችሁ አላውቅም ኦርቶዶክሳዊ ወንድሞቼን ይጠብቅ አንተን ጨምሮ ሁላችሁ ነው ለምን እኛን እየተማሩ በቃ ሁለት ነገር ነው በኦርቶዶክሳውያንና ምንድነው አንተ ደግሞ በኦርቶዶክሳውያንና በወንጌል አማኞች መካከል ሁለት ነገር ነው የሚያለያየን የመጀመሪያ ግን የሚያለያየን ማለት ምንድነው ሁለቱንም ነገር ወንጌል አማኞች ውስጥ ያሉ መካነ ኢየሱስና ሉትራኖች ይቀበላሉ እነሱን ተቀበለን አሜን ብለን ተቀበለን ኦርቶዶክስን አለመቀበል አንችልም እነዚህ በእነዚህ እንኳን ተስማምተን አሁን በእነዚህ ተስማምተን ኖ ኦርቶዶክስ ፍጥራንን ታመልካለች የሚል ደግሞ ከወንጌል አማኝ ይመጣላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቴን ነው የምላችሁ ፍጥሯንን አያመልኩም አራነተብ እናመልካለን የሚል ሰው ካለ ደምረው አቋም ይዝበታል እናመልካለን የሚል ሰው ካለ ከቤተክርስቲያኒቷ አስተምሮ አሳየኝ ፍጥሯንን አምልክ የሚባለው አሳይ ማሳየት አለበት ፍጥሯንን አምልክ የሚል ማለት ነው አለ ምትሉ ካላችሁ ከዛ ውጭ ግን ፍጥሯንን ኦርቶዶክሶች አያመልኩም በተአምር ማምለክ አይችሉም አያመልኩም ይሄ እርግጥ ስለሆነ ነው ምነግር ማለት ነው ገባ በዛ ትመጣለ አይ ገድላትና ድርሳናት አላቸው ኦኬ ገድላት ላይና ድርሳናት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ካለፈ ሙሉን ገድል መቀበል ግዴታ ነው ገድሉ ውስጥ ደግሞ አንድ ገድል ላይ ማለት ነው ተአምር አለ ለአእምሮ የሚከብድ ተአምር ለአእምሮ ከብዳል ከመጽሐፍ ቅዱስ ጋር ስታነጻጽረው ከበደ አንተ ስለከበደ ለመቀበል ስለከበደ አልተቀበልክምና የዘላለምን ሕይወት አታገኝም አትልህም ተአምሩን አልተቀበልክምና የዘላለም ሕይወት አታገኝም አትልህም እዛ ውስጥ ገድሉ ላይ ያለውን ተአምራት የምታነበው ለዘላለም ሕይወት ማስገኛ አይደለም ክርስትናን ለማጠናከር ነው ምንም እኮ ልዩነት የለውም ጋይስ ጌታ በሚያቀው ክርስትናን እምነትን ለማጠናከር ነው አያችሁ ጳውሎስ ተጋድሏል ጳውሎስ ያደረገውን ተጋድሎ እንኳን ምን አለ እኔ ክርስቶስን እንደምመስል እናንተ እኔም መሰሉ አለ ጳውሎስን መምሰል የዘላለም ሕይወት ማግኘት አይደለም ክርስትናን ማጠናከር ነው ያለበት ክርስትናን እምነትን ነው ማጠናከር ያለበት ተረዳ እምነትን ከዛ ውጭ ግን ይሄ ከቤተክርስቲያን የተባረራችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን ስታጭበርብር የተባረርክ ስታምታታ የተባረርክ ሁሉ ማለት ነው
የሆነ ቂመኛ ምናምን ሆነ አትምጣ ቂመኛ ምናምን ሆነ አትምጣ ቢኒያም እሽና ላስገባና ካልገባ ብሎክ አደርጋለሁ ቢኒያም የምትባል ሰውዬ ካልገባ ማለት ብሎክ ነው ማድረግ ካልገባ ብሎክ አደርጋለሁ ተሰናበታለህ አቅም ካለ ገብታ አውራ ከኔ ጋር አቅም ካለ ገብታ አውራ ከኔ ጋር ካልገባ ድጋሚ እንዳጽፍ ድጋሚ ማለት ነው ይሄው ልከላለው ግባና አቅም ካለ ገብታ በሐሳብ ሞግተኝ አቅም ካለ በሐሳብ ሞግተኝ አቅም ካለ ከዛ ውጭ ግን በቃ እንዳጽፍ ከዚህ በኋላ ተመችቶ ነው አንድ ምጽፈው ኮሜንት እንዳጽፍ በቃ ኮሜንት እንዳጽፍ ራርቼል ነው ብሎክ ያላደረኩ መዳን ስላለብህ ማለት ነው አይምሮ መፈወስ ስላለብህ ደምቅ ከሁለቱ መሃል ላይ ሆነ አየር ላይ ቀርተሃል ችግር የለውም እና ባሮኬ ይሄንን ይመስላል እሺ የኔ ሐሳቤና ራይ ግቤ ምንድነው ሰዎች ኢትዮጵያ ውስጥ ክርስቲያን ሆነው ስፔሻሊ 2025 ላይ ሁላችንም ኦርቶዶክሳውያን መሆን አለብን ለምሳሌ አንድ ነገር ልንገራችሁ እዚህ ያላችሁ መምሪያውንስ እንደነውት ምንድነው የሱ ለመሳብም አይመችም ለመሳብም አይመችም ደግሞ ሜሉም እዚህ ውስጥ ሪፖርት አለበት እንዴ ሪፖርት ነው መሰለኝ ሪፖርት ነው ታ አላ ኦኬ አላ ለዛ ነው እና ባሮኬ ይሄን ይመስላል የኔ ሐሳቤ ገቤ ቅዴ አላማዬ ይሄ ነው ብራዘር መልካም ደሜ እግዚአብሔር የልብን ንጽህና ያያል የልብን ቅንነት ያያል እግዚአብሔር ይርዳ በመተደበት መስመር ሁሉ እግዚአብሔር ይከተል እጅግ በጣም ደስ የሚል ነገር ነው የምታደርገው አለ በጣም እኔ ወዲ እዚህ ውስጥ እኔ ውጤታማ እንደሆንኩ ማየው በጣም የሚሳደቡ የነበሩ ልጆች እኔ ሪል ነው ማለት በጣም እኔ ስም ሁሉ ልጠቅስል ይችላል በጣም የሚሳደቡ የነበሩ ልጆች ቤተክርስቲያን የኔ ቤተክርስቲያን የሚሳደቡ የነበሩ ልጆች አሁን ላይ ስድብ ምናምን አቁመዋል ኖ ደሜ እንደዚህ ያከበረንማ የደሜ ቤተ እምነት አንሳደብም በቃ ኖ ብለው የተለወጡ ሰዎች ብዙ ነው ያሉት በጣም ይሄ ውጤታማ ነው አርጎኛል ያባ አሁን የኛ ልጆች ናቸው ትንሽ የኔን ሐሳብ ባለመረዳት ለጊፍት ብለ ለአበባ ብለ ለራ እኔ አበባና ጊፍት ብራዘር የዛሬ 3 አመት ነው መልቀም የጀመርኩት አባቴ ስለዚህ እኔ ዛሬ 2 አመት 3 አመት ኦርቶዶክስን መስታደብ ሰው ነበርኩ በቃ ኦርቶዶክስን ምናገር እማንቋሽሽ ሰው ነበርኩ አሁን ግን ተለወጥኩ ምን ላድርግ ብራዘር ቀየረኝ የማነበው ነገር ከተመረኩ በኋላ በተለይ ቀየረኝ ብራዘር ምን ላድርግ እሺ ቆይ ምን ላድርግ ማንበብ ጀመርኩ እኮ ነው ማለት ምን ላድርግ እሺ ምን ላድርግ ስለዚህ ተቀየርኩ ከዛ በኋላስ ኖ ወቋት ማለት ጀመርኩ አንብቧት በቃ አንብቧት ወቋት እንዴ አትምጣ ማንም ወደ የትም ቸርች እንዳመጣ ኦርቶዶክስ ሆነ ስለ ክርስቶስ ወቅ በቃ ወቅ እዛው ሆነ ወቅና ለካ ክርስቶስ እንደዚህ ነው እንደብል እዛውን አትምጣ እኛ እንመጣለን አትምጣ አሁን ደግሞ የንቆርጣችሁ ደምረው የወንጌል ጻረው ምናምን ትላለ አትምጣ ደምረው የተረዳው መረዳት አለበት በቃ ብሩኬ አትምጣ የእውነቴን ነው ብለህ እዛ ኦርቶዶክስ ሆነ ክርስቶስን ማምለክ ትችላለህ ሳትወጣ ምንም አትጨናነቅ ማንም ምንም አይልህም የእውነቴን ነው አይሶርት ጋር ማንም ምንም አይልህም በቃ ኦርቶዶክስ መሆን ማለት ነው ከዘላለም ሕይወት መጉደል አይደለም ኦርቶዶክሳውያን ደኗል በያምናለሁ አልዳኑ ብለህ ምትል ከሆነ ናና ሞግተኝ ያው ናና ሞግተኝ አልዳኑ ብለህ ምትል ከሆነ ከረድ በቃ አልዳኑ ብለህ ምትሞግተኝ ከሆነ ናና ሞግተኝ ጊፍት ልቅለቃቅም ነው ለጊፍት ነው ምናምን ትላለህ ና ጌም ጫወተልህ እንዴ ብራዘር ጊፍት ምናምን ትላለህ እንዴ አንበሳ ምናምን ወርዶልኛል እኮ ኤርሚያስ አባባ የዛሬ ላይ አድርገውና አንበሳ ወርዶልኛል እኮ እንዴ እነ ብሩኬ እንዴ ስንት ኦርቶዶክሳውያን ስንት ጴንጤዎች አውርዶልኛል በቃ ስለዚህ እኔ እውነት ነው የምነግራችሁ ጌታ በሚያውቀው እኔ ልንገራችሁ አይደል ተው ሃይማኖት ውስጥ አልግባ እሺ አሁን ጊፍት ለማግኘት ሃይማኖት ውስጥ አልግባ
ሃይማኖቱ ሳልገባ ማለት ነው ሃይማኖቱ ሳልገባ እየደነስኩኝ እየጨፈርኩኝ እየሰከርኩ ማለት ነው ሰዎችን እያዝናናው ጊፍት አገኛለሁ ግልጹ ልንገራ ጊፍት አገኛለሁ አሁን ከማገኘው በላይ ማለት ነው አሁን ከማገኘው በላይ እየሰከርኩኝ ሰውን እየተሳደብኩኝ ምናምን በጣም የሆኑ ሰዎችን እያስደሰትኩ ማለት ነው ጊፍት አገኛለሁ አሁን ከማገኘው በላይ ማለት ነው አሁንም እግዚአብሔር ይባርካቸው ጊፍት የምትሰጡኝ ሰዎች ተባረኩ ወዳችኋለሁ ኑሮዬን የቀየራችሁት ኑሮዬን ታክሲ ሰርቼ ኑሮዬ ተቀይሯል ጌታ ኢየሱስ ይባርካችሁ አሁን ደግሞ መኪና ይዣለሁ ራይድ እየሰራው እንደዛ በቃ ገባ እና የመቀኛ መንፈስ ከዚህ በኋላ አበባ ምናምን እንዳትል ወጋውልህ የአበባ መንፈስ ወጋውልህ በቃ ብሩኬ እና ባሩኬ እንደዛ ነው ላለው ወዳጃችን አንተም ሰዎች በተናገሩ ነገር ላይ ጴንጤዎች እንደዚህ ናቸው አትበል የጴንጤን አስተምሮ ያስናውን ስለ ኦርቶዶክስ ለምሳሌ አንድ ግለሰብ የተናገረውን ሰምቼ ኦርቶዶክስ እንደዚህ ታምናለች ይል ነበር ግን ቤተክርስቲያኒቷ የምታምነው መጽሐፍት የቤተክርስቲያኒቷን አማር ትምህርት ምንድነው ብዬ ካረጋገጥኩ በኋላ ግን አልዳነችም አይደለም ድናለች ባለፈው ሰምታችኋል አልዳነችም አይደለም ድናለች 100% ድናችኋል ኃጢአት ካደረጋችሁ ግን አትድኑ ኦርቶዶክስ መሆን ብቻ የዘላለም ሕይወት ማግኘት አትችልም ኃጢአት አለመስራት ነው የዘላለም ሕይወት እንድታገኝ የሚያደርግ ኦርቶዶክስ ነኝ ማዕተብ አለ ክሬ ላይ ካልክ ማን ነው ኃጢአት እየሰራ ሲኦል ትገባለህ ሲኦል ነው የምትገባው ኃጢአት እየሰራ እሺ ኦርቶዶክስ በመሆን ብቻ ምንም እንትን የለም ኃጢአት ከሰራ ቻው ምንም በቃ ኃጢአት እንዳሰራ አለቀ እንዳሰራ ክርስቶስን እንዳክድ ገባርለ እንዳክድ ራስን እንዳታጠፋ ራስን ባንገት ላይ ራስን በእንትን አድርገህ ካጠፋ ራስን ከገደልክ ማለት ነው ኃጢአተኛ ነህ ምንም እዚህ ጋር ካህኑ መጥቶ እቅፍ ውስጥ ገብቷል ምናምን ቢባል አልገባህም እቅፍ ውስጥ ውሸት ነው አልገባህም ራስን ካጠፋ አየ እቺ ነፍስ የራስ አይደለችም የእግዚአብሔር ነፍስ ናት በእግዚአብሔር ነፍስ ላይ አንተ መወሰን አትችልም ወሰንክ ማለት ቻው ከእግዚአብሔር ጋር ተጣላ ማለት ነው አንዳንዶች ራሳቸውን አልፈታው ለቅሶ ቤት ምን ይላሉ እግዚአብሔር እቅፍ ውስጥ ገብቷል አልገባም ውሸት ነው አልገባም እንደዚህ የምታስተምሩ ሰዎች ደግሞ አቁሙ የውሸት ትምህርት አታስተምር ለቅሶ ቤት ነው ትላንትና ልጁ ራሱ ነው ቻይቀርሽ እሺ ግን በቃ ጀስት ኦርቶዶክስ መሆን ብቻ ሳይሆን በጽድቅ መገለጥ አለበት ራሳችሁን ከኃጢአት ማራቅ አለባችሁ እንዳትሳደቡ እንዳትሰክሩ እንዳትጠጡ ገባርለ ማዕተብ አድርገህ ኦርቶዶክስን አታሰድብ አንዳንዶች ደግሞ አላችሁ በጌታ በኢየሱስ ስም አንገት ላይ ማዕተብ አድርገህ ኦርቶዶክስን ታሰድባለህ አንገት ላይ ማዕተብ አድርገህ ማለት ነው ኦርቶዶክስ እኮ ኃጢአተኛ ሁንልኝ አላለች ደከመህ አይደል ከኃጢአት መውጣት አቃተህ አይደል ና አባት ጋር ና ሂድ የንስሐ አባት አለ ና ቤተክርስቲያን ሂድ ይጸልዩልህ እውነቴን ነው የምልህ ይጸልዩልህ ነው እኮ የምልህ ትለወጣለህ እኮ ነው የምልህ በቃ እና ባሩኬ ይሄን ይመስላል ሌላ ሰው ደግሞ ካለ ላስገባ አንተ ጨርሳል ጥያቄ መልካም እግዚአብሔር ይርዳ እግዚአብሔር በሁሉ ነገር መንገድህን ሁሉ ያቅናልህ አዲስ አበባ እንደሆን ካውቃለህ ወንድሞችን ለማግኘት ሞክር በጣም ደስ ብሎኛል ቀን ሁሉ ያማረ ሰመረ ይሁን ዛሬ አልጾምክም ነገ ጾማለህ ችግር የለም ነገ አገድል ዛሬ አንድ ሰው አሳሳተኝ በጠዋት ችግር የለም እሺ የንስሐ አባት ሰው ነው ክርስቶስ ነው ለፓስተርኛ ሄደን እባክህ ችግር ላይ ነኝ በቃ መውጣት አቃተኝ ከኃጢአት ውስጥ መውጣት አቃተኝ ጸልይልኝ ፓስተሬ ምናምን ብለን እናጸልያለና just like that ገባ ከዛ ባሻገር ደግሞ የያዕቆብ መልእክት ምዕራፍ 5 ከ14 ጀምሮ ያለውን አንብቡ ስለ ጸሎት ማለት ነው ገባ ስለ ጸሎት የንስሐ አባት የሚባለው ያው በመጽሐፍ ቅዱስ ሳቤ ነው እንጂ ሰው ካህኑ አይደለም የንስሐ እንትን ይቅርታ አድርጌልሃለሁ አይለኝም ካህኑ በኦርቶዶክስ ካህኑ ማለት ይቅርታ አድርጌልሃለሁ አይልም ስልጣን የለውም ይቅርታ የማያደርግ
ይቅርታን የማስደረግ ግን ስልጣን አለው። ይቅርታን የማስደረግ እግዚአብሔር ይፍታህ ብሎ ማለት ነው። ገባ? ማንም ካህን እግዚአብሔር ይፍታህ ነው የሚለው እና እንደዛ ነው። ተባረክ ወዳጃችን። ሌላ ሰው ቃለ ሕይወት ያሰማልኝ። እሺ ኦኬ። ሚኪያስ የምትባለው ወንድማችን እሺ ትገባለህ። እሺ አራንተ ራስህ ፈታን። ባሩክ ተናስተል። ሚኪያስ ደሜ እንዴት ነህ? ሰላም ነው? እንዴት ነው? አረክ ባቁ አንድ ራይድ አይችልም ታ ጋይስ ተራይን አይችልም ታ እንትን እንዳይቆይ አንድ በ እሺ ማን አስገባ? አንድ ሰው አስገባና ሁለታችሁ ያወራችሁ ኦኬ። እሺ ሰላም ነው ብራዘር? አሉ ጥያቄ አለክ? አይ ጥያቄ እንኳንም ሳይሆን በመጀመሪያ እውነት ንጹህ ልብህን በጣም ላደንቅ ነው የምፈልገው። በጣም ጥሩ አንባቢ ነው። አስታወስክ? ምናልባት 1-2 ዓመት በፊት እንትን አይሰማማ ድምፁ ጋይስ። የኔ ጋር ነው ወይስ ምንድነው? እኔ ጋር ነው ጋይስ የሱ ድምፅ የማይሰማኝ። እሺ ለማንኛውም እየጠበቃችሁኝ ካላችሁ ጠብቁኝ 1-5 ደቂቃ